ትላንትና ማታ ፌስቡክ ላይ በእንቅልፍ ልብ የሆነች ነገር እያየው ነበር ከመተኛቴ በፊት 3 ወር ሳይሞላቸው የተፋቱ 3000 ሆኑ ነው በዚህ አመት 3 ወር ሳይሞላቸው የሚል ነገር ነው ያነበብኩትና በእንቅልፍ ልብ ስለሆነ ደንግጫለሁ። ባጋጣሚ ነው ያየሁት። እውነት ለመናገር ለመውቀስ ሳይሆን አብዛኛው የፍቅር ወይም ስለ ፍቅር ያለን አመለካከት የተቀዳው ከአማርኛ ፊልምና ሰፈር ውስጥ ከምናየው ነገር ነው አይደል? ስለ ፍቅር ያለን አመለካከት መነሻው አብዛኛው እንደው ህንድ ፊልምና አማርኛ ፊልም በተለይ 90ሶች አይደል? 90ስ ላይ ያለን ጄነሬሽን ህንድ ፊልምና አማርኛ ፊልም ነው ስለ ፍቅር ያለን አመለካከት ስለ ህይወት ያለን አመለካከት በደንብ አድርጎ ሞልድ አድርጎ ቀርጾ አስተካክሎ ያስቀመጠልን። ምናልባት የሆነች የሀብታም ልጅ የሆነ የደሃ ልጅ ትወዳለች አይደል? ከዛ ቤተሰብ ጣልቃ ይገባል። ከዛ ይለያየ መልሰው ደግሞ አንድ ላይ ይሆናሉ። ምናልባት የሆነ ሀብታም ሰውዬ የደሃ ልጅ ይወዳል። ከዛ ቤተሰቦች አታግባ ይሉታል። ከዛ የሆነች ሞልቃቃ ሀብታም ፍሬንድ ትኖረዋለች። እሷን ትቶ እኛዋን ያገባል አይነት ጥሩ። ስለ አርቱ አይደለም ፖይንቴ። ሰው ግን ኮንሱም የሚያደርገው ነገር ስለ ፍቅር ያለው አመለካከት ስለ ህይወት ያለው አመለካከት እንደሚሆን ማስረዳት ስለፈለኩ ነው። ሶ ያንን ይወስዳል። ከዛ ቤተሰብ ነው ጣልቃ የሚገባው። ሶ አብዛኛውን ጊዜ ቀላል ነው ወይ የሆነ ብዙ ህይወት ውስጥ ሲገባ የነበረ ብዙ ሴቶች ጋር ወይ ብዙ ወንዶች ጋር ስትሄድ የነበረ ሴት ትለወጥና ባንዴ ከዛ የሆነ ህይወት ትጀምራለች ያለምንም ኮንሲኩዌንስ። ሰላማዊ ሰው አግኝታ በሰላም ፍቅሯን መቀጠል ትችላለች። ህይወትን ቀላል ማድረግ ነገር ወይም ደግሞ የፍቅር ግንኙነትን ሲምፕል የማረግ ነገር የሆነ ሀብታም ሰውዬ ከሆነ ከብዙ ሴቶች ጋር መተኛት አለበት። በቃ ሪፕሬዘንቴሽኑ እሱ ነው። ደሃ ከሆነ ወይ የሆነ ፋሚሊ ውስጥ ወይ ቤተሰብ አንዱ ቤተሰብ ይጎላል ምናምን እንደዚህ አይነት ሪፕሬዘንቴሽን ድህነትን ከፍቅር ጋር የሆነ ማጣበቅ። አሁን ስለ ሀብትም ስለ ድህነትም አይደለም ፖይንት አክቹሊ። ግን ፊልሞቹ ላይ ያየናቸው የመጣናቸው ሪያሊቲዎች አሉ። ነገሮች ኮንሲኩዌንስ የላቸውም። ለፍቅር የሚያስፈልገው መመቻቸት ወይም ደግሞ በጣም በቃ አላ አንቺ ምናምን ማለት ኮንስተንትሊ መደወል በጣም ይነፍ ነው። ከዛ ወደ ትዳር መግባት ይቻላል። ሰው ከተዋደደ ኢቭን መመተኛት የሚባለውን ነገር እንኳን ያየነው ከዛ ነው አይደል? ሰው በቃ ከተዋደደ መተኛት ይችላል የሚል ሜንታሊቲ ነው አእምሮአችን ውስጥ ያለው። ከዛ ሲናደድ ደግሞ መጠጥ ቤት ነው የሚሄደው። ከዛ ቡና ቤት ወይ ነው ታያራል ከሴቶች ጋር። ከዛ ደግሞ ይቅርታ ተጠያይቀው ኮንሲኩዌንስ የለውም። በቃ ኮንሲኩዌንስ ማለት የሆነ ነገር ሲፈጠር ዋጋ እንደሚያስከፍል አማርኛ ፊልም ጊዜ በብዛት ካየ እንደው አንድ ሁለት ብታይ ነው ወይም ደግሞ ሌሎቹ አሁን አማርኛ ፊልም ስል ጀነራሊ አርቱን ሳይሆን ፖይንቴ አይዲያዎቹን ነው። ላይክ ኮንስትራክት ተደረገበት ሁሉ ጊዜ ሰው ቺት ቢያረግ ምን ግን በቃ መጨረሻ ላይ ይታረቃል። ፊልም ህይወት እንደዛ አይደለም አይደል? አክተሩ መጨረሻ ላይ ይፈልጋትና አግኝቷት አያልቅም። አንዳንድ የምትሰራቸው ስህተቶች እስከ መጨረሻ ዋጋ ያስከፍልህ ይችላል። አንዳንድ የምታረጋቸው ነገሮች ህይወት ላይ ላያስቀጥሉ ይችላሉ። አንዳንድ የምትላቸው ነገሮች ለካራክተር ስለምን አታይም። አንዳንድ የምታያቸው ነገሮች የሚፈልገውን ሲያሳጡት አያሳይህም። አባባል ገባ። አንድ ሰው የትም አይነት ህይወት ውስጥ ገብቶ ተመልሶ መጥቶ የሚፈልገውን ህይወት መኖር እንደሚችል የሚያሳዩ ነገሮች የሉም። ለውጥን በጣም ቀላል ያደርገዋል፣ ሲምፕል ያደርገዋል። ሰው ብዙ አመት ሌላ ህይወት ውስጥ ገብቶ ብድግ ብሎ መጥቶ በቃ ጤናማ ሰው መሆን እንደሚችል ለውጥ ምን ያህል ፍዳ እንዳለው በባለፈው ቪዲዮ ካወርተናል አይደል? በቤተሰቦቻችን እንኳን ምክንያት ይዘን የመጣነውን ነገር ትቶ የተሻለ አባት ከአባትነት አባት ሳያስተምር የተሻለ አባት መሆን፣ እናት ሳታስተምር የተሻለ እናት መሆንን ምን ያህል ፍዳ እንዳለው አውርተናል አይደለም? የሆነ ሰው በቃ የሆነች ሴት ስለተመቸችው ልውጥ። እነዚህ ነገሮች እንደ አርት መሰራት አለባቸው። ኦፍ ኮርስ ከዚህ የተለየ ተደርገው ሊሰሩ አይችሉም። ግን እኛ ግን የወሰድንበት መንገድ አለ። እኔንም ጨምሮ እኮ ነው። በጊዜ ሂደት መስመር ለማስያዝ ባንሞክር ኖሮ በቃ ፍቅር ማለት ሰው ከተዋደደ ሌሎች ነገር ምንም ያስፈልጋል ብለን አናስብም። በቃ መዋደድ ነው አይደል? የትኛውም ሰው ጋር ከተዋደድክ መኖር ትችላለህ። አግብተህ ምናምን እንዴት ወዴት ለምን ምናምን ብለው የሚያስፈልጉትን ሌሎቹን ነገሮች አናቃቸውም። ማተርም የሚያደርጉ አይመስልንም። ተረዳኸኛለም? ሶ በጤናማ ፍቅር ወይም ደግሞ ጤናማ ሪሌሽንሺፕ የምንለው ግን ቢያንስ እነዚህ 5 ነገሮች 6 ነገሮች ያስፈልጉታል ግዴታ። በቃ ማስት ብለን የምናስባቸው አሉ። በቃ ጤናማ ነው ያልነው እሺ፣ እንጂ የትኛውም አይነት ፍቅር ግንኙነት ሁለቱም አንዱም ሙሉ ላይኖረው ይችላል። ግን አንድ ጤናማ የፍቅር ግንኙነት በመሰረት የሚያስብ ሰው ግን እነዚህን ነገሮች ማወቅ አለበት። ፊልሞቹ ላይ ኮንሲኩዌንስ ማወቅ አለበት አይደል እንዴ? የሆነ ነገር ስታጠፋ አይደል እንዴ? አሁን እዚህ ጋር ስንቀርጽ እኮ ሌላ ቦታ የሆነ ነገር እያጣን ነው አይደል? ሌላ ቦታ መሄድ አንችልም። ሶ እዚህ በመሆን የምታጣው ነገር የለም። ያ ሌላ ቦታም በመሆን የምታጣው ነገር እንዳለ ፊልም ሶሳይቲው ህንዱ ፊልም አያሳይም። በቃ ህንዱ ፊልምም ካየ በቃ ብዙ ሰው ያየው ነው 90ስ በተለይ አይደል? ይፈልጋታል፣ ይደባደባል፣ ምን ይላል፣ መጨረሻ ላይ ይዟት ጠፍቶ በፈረስ ምናምን ያግብቷት ይኖራል። የሆነ እንትን አይደለም፣ ሪያሊስቲክ አይደለም፣ ምድር ላይ የምታወርደውና የምትኖረው አይደለም። ሶ የመጀመሪያው ፈጣሪ ነው። ይህን አሁን ሃይማኖታዊ ቫይብ ለመፍጠር ወይም ሃይማኖታዊ ሴንስ ለመፍጠር አለ። ኦፍ ኮርስ ልክ የሆነ ነገር ነው፣ ግን እንደዛም እንድታስቡት አይደለም። ገብቷችኋል አይደለም? ፈጣሪ የሌለበት ሪሌሽንሺፕ የትም አይሄድም። ትሬድሚል ላይ መሮጥ ታውቃለህ? መሮጫው ማሽን ላይ የሩጫ ማሽን ላይ የትም አትሄድም እኮ እዛው ነው አፈር ድሜን የምበላው። ልክ እንደዛ ነው ግንኙነቱ። ከአመት ዓመት እዛው ነው።
ከአመት ዓመት የሆነ አይሻሻልም። ከአመት ዓመት የሆነ ቦታ አይደርስም። እየወደክበት እያቆለቆልክበት እንጂ የምትሄደው እያደክበት አይደል? እየሰፋህበት እያሰብክበት ቁም ነገር እያረክበት አትሄድም። በቃ እግዚአብሔር የሌለው ግንኙነት ሰውነን ኦፍ ኮርስ ጻድቅ አይደለንም። ብዙ ስህተቶችን እንሰራለን፣ ብዙ ነገር ውስጥ እንወድቃለን። ግን አትሊስት እንደዚህ እየታከከ ወደ ፈጣሪ መስመር ለመግባት የሚሞክር መሆን አለበት። አትሊስት በቃ ይሆናል አላ እንዴት ነው ባስ ውስጥ ምናምን ተጋፍተህ ስገባላ አይደል? አይተዋል ሰው እንደምንም ጎንህን ለማስገባት መሞከር አለብህ ወደ ፈጣሪ መስመር እንጂ እንዲህ ራስን ስላወቅ ሳይኮሎጂ ስላወቅ የሆነ ነገር ስላወቅ አረ ገንዘብ ስላለው አንቺ ቆንጆ ስለሆንሽ የሚጸና ሪሌሽንሺፕ የለም። አብዛኛውን ዝም ብላችሁ ስታዩት እንደዚህ አይነት ነገሮች ታገኛላችሁ። ግን ይሄ እግዚአብሔር ሲባል የውሸት አለ፣ የድራማ አይደለም። ይሄ ቅርታ አድርጉልኝ አሁን ይሄን መናገር የሚያስችል የሞራል ልዕልና ባይኖረኝም ይሄ የሚያስመስል የእግዚአብሔርን ፍርሃት አይደለም። የሚያስመስል የሚለው ሳይሆን ከልቡ የሚፈራው ገባህ አይደለም? ማያውቀውን ነገር ለመንካት የሚሳቀቅ ሰዎችን የሚጠይቅ አይደለ? በዛ ውስጥ ለመኖር ልቡ ክፍት የሆነ ሰው እንደዚህ አይነት ግንኙነት ካልሆነ በፍጹም ምንም ሊያድነው በፍጹም ሊያዘልቀው አይችልም። በቃ ይሄን እንደ መልሱ ሰዱት። በቃ ሪሌሽንሺፕ ውስጥ ያላችሁ ሰዎች ሪሌሽንሺፓችሁ በተወሰነ መልኩ በመሄጃው ዳይሬክሽን አትሊስት በእግዚአብሔር ሳይድ እንደሚሄድ እርግጠኛ ሆኑ። እየሄደ እየታከከ እንዲህ ሻርፕ ተርን ወይም ቀጥታ ላትገቡ ትችላላችሁ አይደለ? ብዙ ያለባይድ ነገር ትቶ መሄድ ቀስ ያለ ስለሆነ ቢከብደን፣ ግን አትሊስት አላል እንዲህ ያልክ እየተጋፋ ሰው ድሮ ማትስ ስንማር ትዝ ይለኛል። ሁለት ላይኖች እንደዚህ ከሄዱ የሆነ ቦታ መቋረጣቸው አይቀርም እንል የለ? ልክ እንደዛው የታከከ ቀስ ያልክ መግባት አይቀርም። ሙሉ ሰውነት እዛ ሲስተም ውስጥ እየገባ ይሄዳል በጊዜ ሂደት በጊዜ የመጀመሪያው ሪሌሽንሺፓችሁ ወይም ትዳራችሁ ውስጥ ፈጣሪ ሊኖር ይገባል። ምክንያቱም መሰረቱም ዋናውም የፍቅር ግንኙነት መሰረቱ መነሻውም ከላይ ስለሆነ ስለዚህ የማይዘልቅ ነው የሚሆነው ነው። ፍቅር ወይም የፍቅር ግንኙነት ወይም ሪሌሽንሺፕ ወይም ትዳር መሰረታዊ ነገር ይሄ ሊኖረው ይገባል ነው። ከፊልም ውጪ ፊልሞች ላይ ሊኖር ይችላል፣ ግን ፊልሞች ላይ ካልተማርናቸው ነገሮች ማወቅ ያለብን ይሄ ነው አንደኛው። ምናልባት ፊልም እየወቀስኳል በጣም ተደጋግሜ ተናግሬያለሁ። አይ ሪስፔክት ደም ኢትዮጵያ ውስጥ አርትን የሚሰሩ ሰዎች ምናምን በአቅማቸው ባለው ነገር እኔ አሁን ስለሱ ሳይሆን ፖይንቴ እዛ ላይ የምንማረው ነገር ድሮ እንዴት ነው እኛ አሁን መሳሳም ስናይ በሪሞት የምናሳልፍ ሰዎች እኮ ዛሬ ራሳችንን እናደርገዋለን። በምን ምክንያት? ስላየን እኮ ነው ከፊልም አይደል? ያየኸውን ነገር ራስ ታደርገዋለህ። አማርኛም ፊልም ላይ ስለ ፍቅር ያየነው ነገር እሱን ነው መኖር የምንፈልገው። ግን የተወሰነ የሚጎሉት ነገሮች አሉ። ያለ አርት ተብሎ የተሰራ ነው አይደል? ህይወት ላይ ደግሞ ስትመጣ የምር የሚጎለው ነገር አለ። አንደኛው ፈጣሪ ነው። በደንብ ትኩረት ተደርጎ መሰራት ያለበት እሱ ላይ ነው። ሁለተኛው ራሱ ፍቅር ያስፈልጓል። ራሱ እቺን ባጭሩ ላስቀምጥላችሁ ሳላወሳስብ። ፍቅር ማለት መስጠት፣ ኬር ማድረግ፣ ለዛ ሰው ደስታ መጨነቅ ማለት በቃ ባጭሩ ይሄ ያለው ወይ ነው። የምር ራሳችሁ መመዘን ያለባችሁ ለዛ ሰው ደስታ ከልባችሁ ኬር ታረጋላችሁ ወይ ነው። ምናልባት የሆነ ቦታ እየተማርኩ ነበረ ኪንግ ጄምስ ቨርዥን የሚለው የእንግሊዝኛው መጽሐፍ ቅዱስ ቻሪቲ ነው የሚለው። የሚገርም ፍቅርን ቻሪቲ ለምን መሰለህ? በቃ የሚሰጥ ነው የምትቀበለው አለም ቻሪቲ አይደል? ሳክሪፋይስ አለ ቻሪቲ ማለት ከራስ አሳልፍ ሰልፍለስ መሆን አለም ራስን ማጣት ከራስ ቀንሰ ለሰው መስጠት ማለት አይደል? ብዙዎቻችን ሪሌሽንሺፓችን ላይ እንደዚህ አይነት ፊሊንግ የለም፣ የቻሪቲ ፊሊንግ የለም። ሴቷ ለቦይፍሬንዶ ደስታ ሳይሆን ስለ ራሷ ደስታ ብቻ ነው የምታስበው። ገባ? ግን ጄኒውን ኤነርጂ አለሽ ወይ ለሱ ደስታ? የሱ መልበስ፣ የሱ ማግኘት፣ የሱ መደሰት፣ የሱ መሳቅ፣ የሱ ማግኘት ምናምን የሚያስደስትሽ ሰው ነሽ ወይ? እሱ ከሆነ ፍቅር አለ ማለት ነው። አንቺ ራስሽን ሳይሆን እሱን ማለት ነው። አንተም የሷ መደሰት፣ የሷ ማግኘት፣ የሷ ማማር አይደል? የሷ መጎዳት ከልብ የሚያሳስብ አይደል? ከራስና ከሷ ስታስቀደም እሷን ማስቀደም ትችላለህ ወይ? ሁለት ነገሮች እጅ ላይ ቢቀመጡ ያ አይነት ከውስጥ የሚፈነቅል ኤነርጂ መኖር አለበት። በጣም ኢምፖርታንት ነው። ከሌለ ገና ሬዲ አይደለም እዛ ውስጥ ለሆነ። ምክንያቱም ሰውነቷ ስለሚያምር እሷ ኪሱ ስለሚያምር ከሆነ ፍቅር አይደለም ገና። ለምን? ለዛ ሰው ደስታ ሳይሆን ለራስሽ ደስታ ነው እያሰብሻለሽ። አንቺም ተቀባይ ነሽ፣ እሱም ተቀባይ ነው። እሱ ደግሞ የአንቺ ሰውነት መልክ ምናምን ነው። እሱም ተቀባይ ነው፣ አንቺም ተቀባይ። ማን ይስጥ? ተረዳይ? እሱም ምግብ ሊቀበል እንዲህ ብሎ የጠበቀ ነው፣ አንቺም። ስለዚህ 3 ወርም በጣም ከባድ ነው አብሮ መዝለቅ አይደለም ከዛ በላይ። ስለዚህ የምር ጄኑዊንሊ ያ ሰው ያሳዝንሻል ወይ አይደል? ያ ሰው ኬር ታረጊለታለሽ ወይ? የሆነ በቃ አንጀትሽን ይበላዋል ወይ? የምር ነው። በዛ አይነት መልኩ ነው የሚታየው ፍቅር። የምር ኬር ማድረግ ለዛ ሰው ግን ከዛም ሰው ደግሞ መሆን አለበት፣ የግል አይደለም። ያም ሰው ደግሞ ለአንቺ ወይም ለአንተ አይደል ኬር ማድረግ አይደል? እንዳይከፋሽ የሆነ ነገር እንዳትሆን የምር ከልቡ ፍቅር ካለ ያ ነው አይደል? መጽሐፍ ቅዱስም እኮ ያ ነው ክርስቶስ ለኛ ባለው ፍቅር ወደ ምድር መጥቶ አይደል ብለን የምንናገረው ስለኛ አይደለም የሚናገረው እኮ አይደል? ክርስቶስ ስለኛ ሳይሆን እሱ ካለው ፍቅር ነው ወደኛ የመጣው አይደል? እኛ በጣም ስለምንወደው አይደለም።
የሚሰጥ ነገር ነው። ሶ ጀነራሊ ይሄንንም ስል በጣም የሆነ በጣም እስክትሞቱ አይነት ነገር ማለት ሳይሆን እንደ ሰውኛ ቢያንስ ግን የምትቀናኑ ከሆነ የምትፎካከሩ ከሆነ አይደለም ከሱ ደስታ የኔ ይቅደም የምትሉ ከሆነ ከሱ ችግር የኔ ችግር ይቅደም የምትሉ ከሱ ሐሳብ የኔ ሐሳብ ይቅደም ከሱ እኔ ይመርብኝ ሁሉ ነገር የኔ የምትሉ ከሆነ ኦፍ ኮርስ ምንም ማወሳሰብ አያስፈልገውም፣ አይዘልቅም። ለምን ሁለት እኔ የሚል ሰው ወዴት አይሆንም። ሰው እቺም በጣም እንዲሰመርባት እንፈልጋለን። ሁለት ራሱ ፍቅር ያስፈልጋል ሪሌሽንሺፕ ውስጥ። ሶስተኛ ደግሞ ኮሚትመንት ያስፈልገዋል ፍቅር ወይም የፍቅር ግንኙነት። ኮሚትመንት ማለት ውሳኔ እንደማለት ነው፣ ወይም ደግሞ ጽናት እንደማለት ነው እዛ ነገር ላይ። ምክንያቱም ፍቅር ወይም የፍቅር ግንኙነት ኮሚትመንት ያስፈልገዋል ሲባል ኮሚትመንት ስሜት ሳይሆን ውሳኔ ነው፣ ዲሲዥን ነው። ሶ አንዳንዴ it doesn't feel የሆነ ደስ ላይል ይችላል እኮ አንዳንዴ ያ ሰው ምስጥ ላይ ያረግ ይችላል፣ አንዳንዴ ስልችት ሊል ይችላል፣ አንዳንዴ ሊደክም ይችላል፣ አንዳንዴ ሊከብድ ይችላል፣ አንዳንዴ ሊከብድሽ ይችላል፣ አንዳንዴ ሊያስጠላሽ ይችላል፣ አንዳንዴ ስልችት ድክም ብረሪ ሂጂ እንደዚህ ስሜቶች ሊኖሩ ይችላሉ ሰዎች ስለሆነ እነሱን ስሜቶች ደግሞ የምታሳልፈው ስሜትን በመከተል ሳይሆን በመወሰን ነው። መርጬ ነው የሆንኩት ፈልጌ ነው የሆንኩት ከዚህ ሰው ጋር እንጂ እኮ እንደዛማ የምታስብ ከሆነ ባልሽም የሆነ ሰዓት ያስጠላሻል። ከሱ የተሻለ ሐሳቢ፣ ከሱ የተሻለ አንባቢ፣ ከሱ የተሻለ ቆንጆ አይደል፣ ከሱ የተሻለ ብዙ ነገር ያለው ሰው ይኖራል ወደ ህይወትሽ ሊመጣም ይችላል። ባይዘው መኖር አይደለም ውጪ ላይ አንተን ልትፈልግህም ትችላለች ኦር ደግሞ ሊፈልግሽም ይችላል። አብረሽ ካለሽ ሰው ጋር ግን በጣም ስለሚያምር ምናምን ሳይሆን አይደለም ስለወሰንሽ ነው አብረሽ የምትሆኚው። ከፍቅር ባሻገር ውሳኔም ያስፈልጋል አብሮ ለመሆን። ተረዳኸኝ? ስራህን የምትሰራው እኮ ስለወሰንክ ነው እንጂ አንዳንዴ ቢደክም ሰዓት ነው። አንዳንዴ ከእንቅልፍ ባትነሳ ደስ ይላል። አሁን ዛሬ ትላንት ከነበረን ስራ አንፃር ዛሬ መነሳት ትፈልጋለህ? አትፈልግም። ግን በቃ አንዳንዴ ውሳኔ ነው። ደስ እያለህም ማታረጋቸው ነገሮች አሉ። እየከበደህም ሁሌ ደስታ ብሎ ኤክስፔክት የሚያደርግ ሰው ነው የሚጎዳው። የተወሰነው ኮሚትመንት ነው፣ ጽናት ነው አይደለ? የከበደህ እነዛን ከባድ ጊዜዎች ማለፍ ነው። ኮሙኒኬት ማድረግ ሳትፈልግ ኮሙኒኬት ለማድረግ መሞከር ነው ራስህ። ረዳኸኝ? መስራት ሳትፈልግ ቢዝነስ ላይ እንደምትሰራው ሰው እኮ በነገራችን ላይ ስራው ላይ የሚያደርገውን ይፈርጥ ሪሌሽንሺፕ ላይ ቢያደርግ እኔ ሪሌሽንሺፕ የሚበላሽ አይመስለኝም። ስራ ትንሽ ቀዝቀዝ ሲል እኮ ትጸናለህ፣ አትወጣም፣ የዛን ቀን ታመሻለህ ምናምን። ልክ እንደዛው እየደበረህ ግን አይደለ? ልክ እንደዛው ግንኙነቶችህ ላይ ሲበላሽ ነገር ሲሆን ብትጸና ብትገፋ የመቀጠል ቻንስ አለ። ሶ ኮሚትመንት በጣም በጣም ትልቁ ውሳኔ። ምናልባት ወደ ኋላ ከተመለስን ቤተሰቦቻችንን ረጅም ዓመት በብዙ ችግሮች ውስጥ በፍቅር ያቆያቸው ኮሚትመንት ነው። ሳይከፋቸው ቀርቶ አይደለም፣ ሳይቸግራቸው ቀርቶ አይደለም፣ ሳይራቡ ቀርቶ አይደለም፣ ሳይጣሉ ቀርቶ አይደለም፣ ዳኛ ሳይገባ ቀርቶ አይደለም። መሀላቸው በጣም ብዙ መከራ አሳልፈዋል። ስትሰማ አንዳንዴ ትላለህ፣ ግን ያን ሁሉ ያሳለፋቸው ውሳኔ ነው። በቃ ልጆቼን፣ ቤተሰቦቼን፣ አይደል ጓደኛዬን ምናምን እያልክ የምትሆናቸው ነው። ኦፍኮርስ ለውሳኔ የማይመቹ ነገሮች አሉ። አሁን እንደዚህ ስል ደግሞ አንደርስታንድ ታደርጋላችሁ ብዬ አስባለሁ። ሶ በጣም ብዙ ነገሮችን ኮሚትድ ሆነ ጸንተህ የምታልፋቸው ነገሮችም አሉት። ስለ ብዙ ጊዜ ፊልሞቻችን ላይ ነገር የምታየው ከስሜት ጋር ብቻ የተያያዘ ነገር ነው። በቃ ስለምወደው ስለምፈልገው ምናምን ነው አይደል? ያ የመፈለጉ ስሜት ነው አብሮ። አንዳንዴ ስታስጠላህ ሊትራሊ ሰው ይሄትየዋን ሳይሆን ሰው እኮ ባህሪያችን ነው። አንዳንዴ በጣም የምትወደው ምግብን እንኳን ትጠላ የለ አይደል? በጣም የምትወደው ነገር አያስጠላህም? በጣም የምትወደው ፊልም ማየት አይደብርም? ከዛ ግን ተመልሰ አረፍ ብለህ ደግሞ ስትመለስ ወደ ኖርማል ይመለሳል። ሶ ይሄ ብሬን ኬሚካላችንም ነው ከዛ አንግል ስታየው አይደል? አንዳንዴ በጣም አቢዝ አድርገን ነው እንትን ስንል ይደክማል። ሲደክም ድጋሜ ሪሴት እስኪያደርግ ድጋሜ እስኪያስተካክል ነገሮችን ኢቴክስ ታይም። የዛ ሰዓት ትዕግስት ያስፈልጋል፣ ኮሚትድ መሆን ያስፈልጋል ማለት ነው። እያስጠላህ ማድረግ መለማመድ ያስፈልጋል ማለት ነው። ረዳኸኝ? እየደበረህ በጊዜ መግባት ሊሆን ይችላል። እየደበረሽ ለባለቤትሽ ኩክ ማድረግ ሊሆን ይችላል። እነዛ ታይሞች እስኪያልፉ ፍቅር የጠፋ ቀን ፍቅሩ ብቻ አሁን ስሜቱ ብቻ ከሆነ እኮ ስሜቱ የጠፋ ቀን እንዴት ልትሆን ነው? ስሜቱ የላላ ቀንስ አይደለ? ልታፈርሰው ነው ወይ? ደስ አላለኝም፣ ደስተኛ አይደለሁም ምናምን። ደስታ በነገራችን የሚመጣና የሚሄድ ነገር እኮ ነው። ሰላም ነው ለሞስት ኢምፖርታንት ነገር። ደስታ እዚህ ጋር ኮሜዲ ፊልም አሁን ቲክቶክ ቪዲዮ አንድ ማይተህ ስቀህ ብለህ ህይወት ላይ ስትመለስ ሰላም ካልሆንክ በቃ ዳዝ ማተር። ሰላም ከሆነ ግን መሳቅ አይጠበቅብህም። በቃ ሰላም ነው። ኦኬ አንዳንዴ እንደዚህ አይነት ቀን አሳልፋታ ግን ቤት ቁጭ ብለህ ምንም ሳትረበሽ፣ ውስጥ ክፋት የለም፣ ውስጥ ተንኮል የለም፣ ውስጥ የሚያሳስብ ነገር የለም አይደል? ይሁን የሚያስጨንቁ ነገሮች ሳይኖሩ ቀፍ ወይ ቲቪን እያየህ ነው ወይ ባታይም ቲቪ ነው። ሰላም ነህ ከራስህ ጋር በቃ ገባ። እንደዚህ አይነት ማለት ነው ያ ሰላም። ያ ሎንግ ተርም ነው ተረዳኝ፣ የሚቆይ ነው እንጂ በፊልም የምንደሰታት የሆነ ሰው ነገር ሲያደርግልን ደስ ቢላ ሴክሹዋል ነገር ደስ የሚለን ባህሪውን ራሱ ስትይ ቴምፖራሪ ነው። ይሰቀላል፣ ይወርዳል፣ ይሰቀላል፣ ይወርዳል፣ ይሰቀላል። እሱ የምትከተል ከሆነ
ጀዋጅ ወይ የሚለውን ዘፈን ታውቃለህ? እሱን ስትጫወት መኖር ነው። እሱን ሰው መከተል ጀነራሊ ላይፍ ምንድነው ላይ ከስለ ሰዎች ያለ ከሰዎች ጋር ያለ ግንኙነት፣ ከቤተሰቦች ጋር ያለ ግንኙነት፣ ከፈጣሪ ጋር ያለ ግንኙነት፣ ስራ ላይ ያለ ነገር እነዚህ ሰርክልህን ጤናህ ላይ ያለው ነገሮች ሰላም ካረክ ኦኬ you don't have to smile ወይም ደግሞ መታቅ አይተበቅብም። ስለዚህ ሶስተኛው እንዳልኩት ኮሚትመንት በጣም ኢምፖርታንት ነው። ፊልሞቹ ባያሳየንም የሚያሳዩ ይኖራሉ ኦፍ ኮርስ አሁን እንስልም አሁን ልንጠንቀቅ መቼም ለእንትኖቹ ግን ኮሚትመንት በጣም ወሳኝ ነው። በጣም እየደበረህ ማለፍ መቻል፣ እየከበደህ መታገስ መቻል ከሁለቱም ሳይድ። ምክንያቱም ያልፋል። እንደዚህ አይነት ፍላጎቶች ስሜቶች ምናምን ሲተኑ ሲያልፉ ወደ ኖርማል ስትመለስ ለምን አልኩ ለምን አረኩ ለምን ነው የምትለው። ብዙ ሰዎች በነገራችን ላይ አንድ እውነት ምን ነገር ተፋተው አብዛኛው ሰው እንደሚጸጽት ታውቃለህ። ዓለምም እንደምታስበው ደስ ቢል አይደለም ውስጥ ሆነህ በጣም ውጭ ሚናፍቅ እንደሚመስል ስትወጣ ማንም የለም። ሁሉም የራሱ ህይወት ላይ ነው። ሁሉም ውሸታም ነው። ሁሉም አጭበርባሪ ነው። ሁሉም ኬርለስ ነው ምናምን። አሁን ሁሉም ስል ይቅርታ ቃሌን አሁን ሁላችሁ ለማጠቃለል ሳይሆን ለአንተ የሚታየህ እንደዛ ነው። ውስጥ ስትሆን ግን የሚመስልህ አንተ ዓለም አንተ ላይ ተደፋ ምናምን ሰው በዛ መንገድ ነው። አራተኛ ደግሞ ኮምፓቲቢሊቲ ነው። ሰው የፈለገ ቢዋደድ ተረዳኝ ፍቅሩ ቢኖር እንኳን ከሁለቱም ሳይድ ካልሆነ አደገኛ ነው። ኮምፓቲብል ካልሆነ ኮምፓቲብል ማለት ማች ማድረግ መመሳሰል ተረዳኝ ግጣም መሆን ማለት ነው። ይሄም በጣም ኢምፖርታንት እና ወሳኝ ኮንሰፕት ነው። ሰው ኮምፓቲብል ካልሆነና አንተ ፍቅር ቅድም እንዳልኩ ሰጪ እንኳን ብትሆን ሳፎክ ታፍነዋል ያን ሰው በነገራችን ላይ ፍቅር ከማትፈልገው ሰው ሲሆን ያፍናል ታውቃለህ አይደል? ስትረስ ውስጥ ይከታል አይደል? ያ ሰው ሊያረግልህ ይሞክራል፣ ሊሰጥ ይሞክራል፣ ሊያበላ ይሞክራል፣ ትበላልኝ ይላል፣ ጠጣልኝ ያዘነልህ እኮ ያዘንችልህ ነው እኮ ወር ደግሞ ያዘነልሽ እኮ ነው። ግን አንተ ለዛ ሰው ኮምፓቲብል ካልሆንክ አንተ ደግሞ የምትፈልገው አይነት ሰው ካልሆነ ደግሞ ያፍናል። ተረዳኝ? አንዳንዴ ደስ ብለህ የምትቀበለው ሲሰጥህ ራሱ ከምትፈልገው ሰው ሲሆን ነው። ስለዚህ ኮምፓቲብል መሆን አለባችሁ። ሪሌሽንሺፕ ላይ ኮምፓቲቢሊቲ በጣም ኢምፖርታንት ነው። ኮምፓቲቢሊቲ በነገራችን ላይ በተወሰነ መልኩ ፋይናንስ ራሱ ኮምፓቲቢሊቲ እኮ እንትን ይላል። ሰው እድሜ ልኩን ሲደሰትበት ሲዝናናበት የነበረ ህይወት አለ፣ አንተ የኖርክበት ህይወት አለ። ለምሳሌ አንድ ሰው በጣም ከደሃ ፋሚሊ ውስጥ ቢወጣ እና አንድ ሰው በጣም ከሀብታም ፋሚሊ ውስጥ ቢወጣ አይኖሩም እያልኩ አይደለም፣ ግን ብዙ መሀል ላይ ብዙ ኮምፓቲቢሊቲ ሾዎች አሉ በጊዜ ሂደት የሚፈቱ። እሷ የሚያዝናናት ነገር ሌላ ነው፣ እሷ ያየችው ነገር ሌላ ነው፣ እሷ ቋንቋዋ ሌላ ነው። እሷ ሀብታም ልጅ ከሆነች ለምሳሌ በጣም አንተ ያየኸው ቋንቋ ሌላ ነው። ፊልም ላይ እንደምናየው አይደለም። የሆነች ሀብታም ልጅ የድሩዬ ቋንቋ ደስ ይላታል ወይ የሆነ ፌፊን ላል ከቆቆር መብላት ደስ ይላታል አይላትም። እኔ እስከማውቀው ድረስ አብዛኛው እንግዲህ አንድ ሁለት ይኖራሉ፣ ግን አይደል ሪያሊቲው እንደዛ አይደለም። የሆነ ጣሳ ጠላ ምናምን ያለበት ሰፈር ውስጥ ገብታ ምናምን ቆቆር መብላትና ደስ የሚላት አይታል። እኔ ሬር ነው ያየሁት አይደለም። ከመኪና መውረድ የማይፈልጉም አፈር እንዲነካቸው አይፈልጉም። ተረዳኝ። በጣም የሚጠነቀቁ ናቸው አይደል። ብዙ ነገሮች ይሸቷቸዋል አይደል። እኔ እስከማውቀው እንግዲህ አሁን እውነት ላይ ቤዝ እናርግ። ኮምፓቲቢሊቲ ማለት አንተ የመጣህበት ኢንቫይሮንመንት አለ፣ በቃ ካልቸር አለ፣ አመለካከት አለ፣ ሶሳይቲ አለ፣ ጎረቤት አለ፣ ያሳደገ አለ። ለአንተ የሚያዝናኑ ነገሮች አሉ አይደል። ለእሷ የሚያዝናናት ነገር ምናልባት እሷ ክለብ ነው የሚያዝናናት፣ አንተ ደግሞ የሚያዝናና በቃ ቁጭ ብለህ ወይ በርገር መብላት ሊሆን ይችላል። በቃ ላይክ ዘ ሞስት አይደል እንደዛ ነው። ዩኒቨርሲቲ ተማሪ ሆነን ትዝ አይልም እንዴ? በጣም በቃ እሑድ በርገር ለመብላት ፌንት ልትነቅል ነው የምትደርሰው። ብግድል ነው ለኛ ገባ። በርገር ኢዝ በጣም በቃ ሲሊ ነገር የሆነባት ደግሞ ላይክ ዋት ምናምን ብትል ገልብጠው እሱንም እሱ ያየው የሆነ ሰዓት ግጣም ልትሆን እኮ ትችላለህ። አይሆንም ኢምፖሲብል ነው እያልኩ አይደል። እሱ ራሱን ችሎ የሚያመጣበት ጣጣ አለ። እድሜ ልዩነት ኮምፓቲቢሊቲ ኢሹ ያመጣል አይደል። ያ ሰው የሚያዝናን ነው፣ አንተ የሚያዝናን የጄኔሬሽን ክፍተት እኔ ራሴ ላይ ያየሁት ነው። እኔ አሁን 31 ዓመቴ ነው አይደል። ከኔ ታች ያሉት ላይ ማቻ እናረግም ቁጭ ስንል ልዩነቱ ሰፊ ነው። እኔ ለካ አላቅም የሚገባኝ ነው የሚመስለኝ። እነሱ የሚያወሩት ነገር አይገባኝም፣ እነሱ ኢንትረስት የሚያደርጋቸው ነገር አይገባኝም። በጣም ልዩነት አለ። ምን እንደሚያደርጉ ታውቃለህ? አሁን የ18 19 ዓመት 20 ዓመት ወንዶች ሴቶች ምን እንደሚያደርጉ ታውቃለህ? ምን እንደሚያስቡ ታውቃለህ? የራስን ነው የምታውቀው፣ የእነሱን አታውቅም። ተረዳኝ። እነሱ ሌላ በቃ ሌላ ዓለም ውስጥ ናቸው። እኛ አሁን በእኛ ጊዜ ትዝ ይለኛል 19 ሆነን ፋሽን የሆኑ ነገሮች አሉ። ሰፋፊ ሱሪ፣ ዴይ ፓሪ የሚባል ነገር፣ የቀን ፓሪ፣ በቃ ቢራ መጠጣት እንደዚህ አይነት ነገር ናቸው። አሁን አይ ዶንት ኖ ምን ጀምረው እንደሆነ ኮምፓቲቢሊቲ ስል ሰው የመጣበት እናንተ ማች አለማድረግ ራሱ የጄኔሬሽን ክፍተት መኖር ራሱ እሷ የሚያሳስባትና አንተ የሚያሳስብ አይደል። እኔ አሁን በዚህ ሰዓት የሚያሳስበኝ እርግጠኛ ነኝ ከ21 ዓመት ከ19 ዓመት ልጅ ጋር ማች ሊያደርግልኝ አይችልም።
ገባ ቦሪንግ ሰው ነው መሆንባት የመጨረሻ አሰልቺ ሰው ነው። ምክንያቱም እኔ ብዙ የሚያስጨንቁኝ ነገሮች አሉ። እሷ ደግሞ ገና ልጅ ነች። ላይፍን ኢንጆይ ማድረግ ትፈልጋለች። ብዙ ነገር ማየት ትፈልጋለች። ቺል ማድረግ፣ ኤክስፒሪየንስ ማድረግ፣ መዘነጥ፣ ማማር ምናምን አይደል አይስክሪም መብላት ምናምን። እያደግህ ስትሄድ ደግሞ አይስክሪም አደገኛ ይሆናል ለጤና። ኮምፓታቢሊቲ በጣም ኢምፖርታንት ነው። በጣም ብዙ ሰዎች ኮሚኒኬሽን እንኳን አይኖርም ኮምፓታብል ካልሆንክ። ግን በፍቅር ወይ በነገሮች በምናምን ሰው ይገባል ዘሎ ትዳር ውስጥ ሪሌሽንሺፕ ውስጥ ትስቃለህ ወይ አብረህ አይደል ዘሴም ሙቪ ያዝናናሃል ወይ ዘሴም ቁም ነገር እንትን ይልሃል ወይ አይደል ከሰዎች ጋር ስለ ሆነ ኢሹ አንተን የሚያናድድ ኢሹ ለዛ ሰው ይገባዋል ራሱ ወይ ሐሳቡ አይደል። ምክንያቱም አሁን አንዳንድ ትልልቅ ሰዎች ካየ ያሁኑ ዞን ትውልድ ተጨማልቋል ይላል አይደል። እኛ ራሱ እኮ ተናናሾችን እንደውም ያጨማልቃችሁ እንላለን። ምክንያቱም ከዛ ታፍነን ብለን ስለምናስብ አይደል። ምናልባት እነሱ በእነሱ ጄኔሬሽን ካለ ሰው ጋር ነው የሚግባቡት። አይ ፊል ዩ ምናምን የሚባሉት የሆነ ጌም መበላሸቱ ወይ የሆነ ጌም ብዙ ጊዜ የለፋበት ጌም ፌል ማድረጉ እሱ ደብድ ሊያደርገው ይችላል። እኔ አይገባኝም አይደል። እኛ ጌም ስንጫወት ኮል ኦፍ ዲዩቲ ምናምን እንደዛ የሚያስጨንቅ አይደል። ያውን ጌም አይ ቲንክ ውስብስብ ይመስለኛል አይደል። ሶ እንትን አለው ይሄ የምትገነባቸው ነገሮች አሉ። ሶ ኤኒዌይስ ይሄን ሁሉ የማወራው ለምንድን ነው ኮምፓታቢሊቲ ምን ያህል አደገኛ እንደሆነ ነግራችሁ ነው። ከተማ ውስጥ ያደገ ሰው ከገጠር ከመጣች ሴት ጋር አብሮ ልሁን ቢል ትቸገራለህ በጣም ብታምርም ምን ብትልም። ምክንያቱም እሷ ያስደስታታል ሌላ ነገር ነው፣ አንተ የምትፈልገው ሌላ ነገር ነው፣ እሷ የምታውቀው ሌላ ነገር ነው። ምግብ አበላልህ ኩክ የምታረግበት መንገድ አይደል ብዙ አለባበስ ስታይል አረ በጣም ማተር ያደርጋሉ እነዚህ ነገሮች። ኦፍ ኮርስ ትዳር ላይ አይደለም ከገባህ በኋላ አይደለም ማተር ያደርጋሉ እያልኩ ያለው ሰው ግን አብሮ ሲሆን ቢቻል ከሱ ከሚመሳሰል ሰው ጓደኝነትም እኮ የሚዘልቀው ተመሳሳይ ሀሳብ ሲኖር ተመሳሳይ ፍላጎት ሲኖር አይደል። ሶ የጓደኝነት ኢነርጂ እንዲኖራቸው ኮምፓታቢሊቲ በጣም ኢምፖርታንት ነው። ያው ፊልም ላይ ምናምን ብዙ ጊዜ ኮምፓታቢሊቲ ማተር የማያደርግ ነገር ነው። እሷ በጣም የተማረች እሱ ስለ ትምህርት ምንም የሚያውቀው ታሪክ የለም አይመለከተው። እሱ እንደዛ እሷ እንደዚህ እሷ እንደዚህ እሱ ዱርዬ እሷ ጨዋ አይከብድም ወይ መኖር ነው ሰው ይዞ የመጣውን አይደለም። ሌላ ሰው እኔ እናንተ እንኳን እኮ አንድ ቤት ውስጥ ስራ ስንሰራ ከመጣንበት ኢንቫይሮንመንት አንፃር ብዙ ማንግባባባቸው ነገሮች ይኖራሉ። አንተ ልክ ነው ብለህ የምታምነው ለእኔ ልክ አይደለም፣ እኔ ልክ ነው ብዬ ማምነው ለአንተ ሊያስቅ ይችላል። አብሮ ለመስራት እንኳን ኢምፖርታንት ነው ኮምፓታብል ነው አይደለም። በትዳር ውስጥ በሪሌሽንሺፕ ውስጥ ለመኖር ሰዎችንም በጣም ሲሪየስ ልውሰዳት። አምስተኛ ደግሞ ሪስፖንሲቢሊቲ ነው። አሁንም ስናድግ ሪሌሽንሺፕ ላይ ሳና ያደግነው ነገር ቢኖር ኃላፊነት የሚባልን ነገር ነው። ይኖራሉ አሁንም 1 2 3 ፊልሞች ግን በብዛት ኃላፊነት የሚባል ነገር አታይም። ሰው በቃ ከተራመሰ ቆንጆ ከሆነ ጨዋታ ከቻለ በቃ የለም እንደዛ ኃላፊነት መጀመሪያ ኃላፊነት ራስን መቻል ነው። ሪሌሽንሺፕ ውስጥ አይደል ራስን ካልቻልክ እንዴት ሌላ ሰው ጋር ትሆናለህ? በጣም አስቸጋሪ ነው። መጀመሪያ ራስን መቻል የሚባለው ትኩረት አይሰጠውም። በቃ ለዛ ነው 17 እና 16 ዓመታችን ላይ ሪሌሽንሺፕ የምንጀምረው። መጀመሪያ ራስን መቻል የሚባለው ሲሪየስ ነገር ተደርጎ አይነገረንም አይደል። ቤተሰብን ቢያበላ ቢያጠጣ በቃ ቺክ ይዘህ ምናምን፣ ግን ህይወት ላይ ስትመጣ በጣም ፈተናው ጥያቄው የሚጠበቅብህ ነገር በጣም ብዙ ነው። በጣም ብዙ ነገር ነው። ይህን ምለው ፋንሲ ነገር ምናምን ማለት አይደለም፣ ወይም ሀብታም ቤት እንዲኖር መኪና እንዲኖር ምናምን ማለት አይደለም። የሚጠበቅብህ ስል እንደ ኃላፊነት ከአንተ የሚጠየቁ ብዙ ነገሮች አሉ አይደል። በጣም ብዙ ነገሮች በጣም ቁጭ ብለው ነው ዲቴል ነው ዲስከስ የሚደረገው ስለ አንተ ሽማግሌ ስትልክ ማን እንዴት ነው ምናምን። በጣም ኢምፖርታንት ነገሮች አሉ። እውነትም ደግሞ የሚያሳምኑ ተረዳኸኝ። እውነትም ደግሞ ልክ የሆኑ ምክንያቱም ስለወደድኩ ስላልክ የሚሆን ነገር የለም። ቢያንስ ሀብታም መሆን ሰው ራስ መቻል የሚባል ነገር አለ። ተረዳኸኝ። ለራስ ኃላፊነትን የግል ኃላፊነትን የግል ሪስፖንሲቢሊቲዎችን መወጣት የምትችል ሰው መሆን አለብህ። ከዛ ደግሞ የሌላ ሰው ኃላፊነትን ለምሳሌ ኃላፊነት ስንላለም ስራ መስራት ሊሆን ይችላል አይደል። ራስን ቴክ ኬር ራስን የምግብ ወጪ እነዚህ ኃላፊነቶች አይደሉ። እነዚህን ኃላፊነቶች ካን ዩ ቴክ ኬር ራስን ጃምፕ ነው በቃ ችግር የለውም። እሱን የሆነ በሆነ ተሽለውልከን ማለፍ ምንችል ነው ይመስልን። የሮል መዛባት አይደል። ወንድ ልጅም እንደ ወንድ ኃላፊነት አለበት፣ ሴት ልጅም እንደ ሴት ኃላፊነት አለበት። መምጣት ያለብን መንገድ አለ። አሁን ዚስ ዴይስ እድገት ነው አይደል፣ ዘመኑ ነው። ሴትም ወንድም መስራት አለበት። ህይወት ከባድ ነው። መተጋገዝ አለብን። ያ አንደርስታንድ ግን ስቲል ኮር የሆነው የማይቀየር ነገር ደግሞ አለ። ሴትም ሴት ነች፣ ወንድም ወንድ ትተጋገዝ እንጂ ዋናው ኃላፊነት ያንተ ነው ፕሮቫይድ እና ፕሮቴክት ማድረግ አይደለም። ተጋገዝ እንጂ ዋናው ኃላፊነት ነርቸር የማድረግ አይደለም፣ ቴክ ኬር የማድረግ ሰፖርት የማድረግ ደግሞ እሱ ኃላፊነት ነው እንደ ሴት ልጅ አረዳኝ። ይሄንን ኔቸር ስኪፕ ልታረጋው አትችልም። እነዛን ኃላፊነቶች መወጣት ትችላለህ ወይ ነው። ሴትም ብትሆን ክለብ ምንም ከክለብ በር ላይ ጠበቅ እየጎተትክ ወደ ቤት አስገብታት ሚስት ለማድረግ በጣም አስቸጋሪ ነው። ግን ምክንያቱም ምን ያስፈልጋል? ሪስፖንሲብል ነች ወይ ለራሷ ህይወት አይደል? ወጣ ስትገባ የምታረገውን ነገር ታውቃለች ወይ ነው። አሁን አንዳንድ ሰዎች እንደዛ የሚሆኑ ይመስላቸው ሰዎች አሉ። ከክለብ እየጎተተ ማምጣት፣ እሷን ማድረስ፣ ማስጨፈር፣ ማብራ
አላማ ኃላፊነት ውስጥ ላይክ የራሷን ኃላፊነት ለምን ራሷ አትወጣም? መምከር ምናምን እኮ አይጠበቅብም። በራሷ መቆም መቻል አለባት አይደል? ያን ኃላፊነቷን የምትወጣ ስትሆን ለአንተም ነርቸር ሰፖርት አለም ካበጎን ምናምን ትሆናለች። ወንዱም እንደዛው ስራ በእናትህ ብለሽ እየለመንሽው ኧረ በእናትህ ስራ ኧረ እንደዚህ እንዴ ለራሱ ህይወት ራስ ለመቻል እንዴ ስራ ብላ ሴቷ ትለምናለች። ስላለ ነው የምናገረው። እየወቀስኳቸዋለሁ። ከባድ ነገሮች ይኖራሉ፣ እረዳለሁ። ህይወት በጣም በብዙ መንገድ ትፈትናለች፣ ይገባኛል። ባለፈውም ተናገራለሁ። አስተዳደግ፣ ቤተሰብ ብዙ የሚያሳጣን ነገር አለ፣ እንዳንሰራ፣ እንዳንጠነክር፣ እንዳንበረታ። ግን ስቲል ደግሞ ምንም ላባብልህ አልችልም። እንደዛም ቢሆን እውነታው ስራ ብላ ገርልፍሬንድ ከሆነ የምትለምን በጣም ሬድ ዞን፣ አደገኛ ዞን ውስጥ ነህ። ሪሌሽንሺፕም አያስፈልግህም። እንዴት መሰማው ለራስህ እኮ ነው። ሀብታሙን አላልኩም መኪና ምናምን እሱ ይኸውልህ ሶሻል ሚዲያ ላይ የምታዩትን ተረት አትስሙ። በጣም ጥቂት ሰው ነው መኪና ሊኖረው የሚችለው። በጣም ጥቂት ሰው ነው ቤት ሊኖረው የሚችለው። ምክንያቱም ኢትዮጵያ ውስጥ ያለውን ሳለሪ ገቢ የምናውቀው ነው አይደለም። ሲመጣ ባንዴ ይመጣል። ወይ አንደርስታንድ የሆነ ሰዓት ብለ ሲመጣ እኮ ይመጣል። ግን እስኪመጣ ምን ያህል ሰው ታግሎ ያልፋል? እሱ ጥያቄ ውስጥ ነው። ምን ያህል ጸንቶ ይታገላል እዛ ደረጃ ለመድረስ? እሱ የግል ማንነቴ ይወስኗል። ባለፈው እንዳወራሁት ከኔጌቲቭ ነው የሚጀምረው፣ ከዜሮ አይደለም ብለናል። ከኔጌቲቭ ጀምረህ ፖዚቲቭ ላይ ለመግባት ምን ያህል ጊዜ ይፈጃል? ለአንዳንድ ሰው 3 ዓመት፣ ለአንዳንድ ሰው 10 ዓመት፣ 15 ዓመት የሚፈጅበት አለ። እንደየፍጥነት እንደየአቅም ነው። ከበደ በ3 ዓመት ውስጥ ሚሊዮነር ስለሆነ አንተ መሆን አለብህ ማለት አይደለም። አንተ ደግሞ በጣም ከሱ የበለጠ ፈተና አሳልፈ ሊሆን ይችላል። እድገት ላይ ከሱ የበለጠ ሊሚቲንግ የሆኑ ብሊፎች ተጭኖብህ ይሆናል ያደገው። ከሱ የበለጠ ቤተሰብ አስተዳደግ ላይ ተጽዕኖ አድርጎብህ ሊሆን ይችላል። ከሱ የበለጠ ኤንቫይሮንመንት ከባድ ሊሆን ይችላል። ከሱ የበለጠ ያየኸው ነገር ሊጎትት ይችላል ወደኋላ። ስለዚህ አንተ ያንን ሁሉ አልፈህ እስክትመጣ አንተ 10 ዓመት ሊፈጅብህ ይችላል። ምን አገባ? ፉክክር ከበደ ያንተ ኑሮ ኖሯል። ከበደ ጋር አንድ ቤተሰብ ነበራችሁ። አንድ እናት አባት ነው ያሳደገ፣ አንድ ኢንቫይሮንመንት ነው ያሳደገ። አንድ እንጀራ ለ4 ተካፍለ በልታል አልበላም? አረ አንድ እንጀራ ለ5 ተካፍለ በልታል እየራበ እየተቸገርክ። አረ ሜቢ እሱ አንድ እንጀራ ብቻው እየበላ ይሆናል ያደገው። በጣም የሚፈልገውን እያገኘ ሊሆን ይችላል። ኦፍ ኮርስ የሚፈልጉትን ማግኘት በራሱ የምትፈልገው ቦታ ያደርሳሉ፣ የሌላ ጥያቄ ነው። እዛ ውስጥ ኤኒዌይስ ግን ሪስፖንስብል መሆን ሰው ሪሌሽንሺፕ ውስጥ ሲገባ ሪስፖንሲቢሊቲ መታየት አለበት። ኃላፊነት ይወጣል ወይ ትወጣለች ወይ? ወንድ ብቻ ነው ደግሞ ዘንድሮ የሚታየው አይደል? ኧረ እኔ አልሰማም። እሷስ ትወጣለች ወይ እንዴ? ብቻህን ብትጎትት አልጋ ገፍተህ ታውቃለህ? ብቻህን በዚህ ብትገጥመው በዛ ክፍት ይሆናል፣ በዛ ስትገጥመው በዚህ ክፍት ይሆናል። ስለዚህ ያንን አልጋውን አትሊስት እኔ ብሸከምም እሷ ገፋ፣ አንዱ ከተሸከመ እኮ አንዱ ነካ ብቻ ነው ማድረግ የሚፈልገው አይደል? ስለዚህ እንደዛ ማድረግ ትችላለች። ሪስፖንሲብል ነች። ሪስፖንሲብል ደግሞ መነሻው ምንድን ነው? ካራክተር መነሻው ምንድን ነው? ቤተሰብ፣ ፋሚሊ፣ አስተዳደግ አይደል? ስለዚህ ወደ ኋላ ተመልሰ ማንነትን ማወቅ ጥሩ ነው። ፍቅር ልጅ ዝም ብሎ ከየትም ቦታ የመጣ ሰው ባንዴ አባት፣ ባንዴ ባል፣ ባንዴ ምናምን ሊሆን አይችልም። ከየትም ቦታ ብድግ ብላ መታ ስለፈለገች ብቻ ቆንጆ ሴት ታማኝ ምናምን ልትሆን አትችልም። ማንነት ይጎትታል፣ ያሰቃይሃል፣ እየሳበ እዛ ይጥልሃል፣ ሪላፕስ ያረጋል። ፊልም ላይ እንደምታየው የሆነ ሰው ከዛሬ በኋላ ሱስ አቁሜ ምናምን ተለውጪ ብሎ ገራጅ ጀምሮ ምናምን የተለውጠ ግራይንድ ያደርጋል። ለፊልም ነው፣ አጭር ነው፣ 2 ሰዓት ስለሆነ ነው። ህይወት ላይ ግን ገራጅ ጀምረ ተመለሰ 6 ወር ሱስ ላይ ትመለስ ይችላል። ከዛ ደግሞ አሁን ትሞክራለህ። ከዛ እያልክ ነው አፈር ድቤን በልተህ ነው የምትለወጠው። የሚያቀሉባችሁን ሰዎችም አደገኛ ነው አይደል? አሁን ሶሻል ሚዲያ ምናምን ስታዩአቸው እኮ እስኪ እንደው ወደ ኋላ የተመለሳችሁ ባክግራውንዳቸውን ይሁን 10 ዓመት እኮ ፈክተዋል። ብድግ ብሎ የጀመረ ሰው የለም። ወይ እዛው ኤግዛክት ነገር ላይ ላይሆን ይችላል እንጂ የለፋው ረጅም ጊዜ ሲታገል ሲለፋ የነበረ ነው። እሱንም አንደርስታንድ አድርጉ። አትሊስት ሪሌሽንሺፓችሁ ላይ እነዚህ ነገሮች ኮንሲደር አድርጉ። አማርኛ ፊልምና ህንድ ፊልም ብቻ ፕሮግራም ተደርጋችሁ ዝም ብሎ ስሜት ብቻ የሞላው ፍቅር የትም ሊደርስ አይችልም። መልካም ጊዜ